الله تكفي يطبق أنا بس يا الله أقول يا الله كله عشان محمد. Respect for Prime Minister Abiy Ahmed. ይህን ምስል ስታዩት እስኪ ምን ተሰማችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሙስሊሞች ጋር በቤተ መንግስታቸው ኢፍጣር አፍጥረዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩንም ሆኖ ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ረመዳን አለቀ። የተጠቀመበት ተጠቀመ ነው፣ ያልተጠቀመበት ደግሞ ያው እንዳለ ነው። በቃ እንደተቆጨ እንደተጸጸተ ነው። ይሄን አሁን የተናገርኩትን አባባል ስትሰማ ምን ተሰማ? በእርግጥ አሁን ገና ረመዳን አላለቀም እንኳን፣ ግን ምን ተሰማ? ይሄን የአሁኑ ንግግር የምትሰማበት ጊዜ ይመጣል፣ ረመዳን ሲያልቅ ማለት ነው። የዛኔ ምን አለ ሰግጄበት በደንብ ቢሆን ቀርቼበት ቁርአንን በደንብ ቢሆን አንብለህ ከምትል አሁን ያው ጊዜው አለ፣ አሁን እና አጋጣሚው አለ፣ እድሉ አለ። ገና ግማሽም አልሆነ። ቢተውፊቅ በትክክል ወላሂ ምርጥ ማስታወሻ ነው። ብዙን ጊዜ የምንነቃው ልክ አንድ ቀን ሲቀረው ምናምን ነገ ከነገ ወዲያ ኢድ ነው ምናምን ሲባል እንደነግጣለን። በቃ ረመዳን አለቀ ወይኔ ምናምን እንባባላለን። ይህ ደግሞ መምጣቱ አይቀርም። ኦልሬዲ አሁን ዛሬ ረመዳን 13ን ጨርሰናል። ኦልሬዲ ነገ 2 ሳምንታችን ይሆናልና በጣም ጊዜው እየሄደ ነው። ረመዳንም እያለቀ ነው። አላህ Subhanahu Wa Ta'ala በዚህ በረመዳን ከተጠቀሙ ባሮች አላህ ያድርገን። ነገር ግን እኛም ሰበብ ማድረስ አለብን። ቀሪ የሚቀሩትን የረመዳን ቀናቶችን በቻለው መጠን ሰበብ ማድረስ አለብን። ሰላት ላይ፣ ቁርአን ላይ፣ ዱዓ ላይ፣ ዚክር ላይ በጣም መበረታታት አለብን ብዬ አስባለሁ። አንተ የሰው ትዳር ወደቀ እያልክ አንተ በሰላም ትቀጥል፣ ይሄ የአላህ ሕግ አይደለም። አንተ ባሪያውን ባነወርክበት መንገድ ከቶ ይፈትናል። እሱ እኮ እንዲህ ነው ባልከው ላይ እንዲህ ነው ትባላለህ። ሰው ዝቅ ብሎ ስታየው አብረህ እንዳትረግጠው አላህ ይፈትናል። እዛ ነው ኢማሙ ማሊክ ረዲየላሁ ተዓላ አንሁ እኔ እኮ ሰዎችን አውቃለሁ ይላሉ። አይብ አልነበረባቸው፣ ህይወታቸው ጥሩ ነበር። ስለ ሰው ክፍተት ተናገሩ፣ አላህ ክፍተት አስገኘባቸው ይላል። እሱን ባወገዝከው ነገር ሊፈትንህ አላህ ቃል ገብቷል። አላህ እኛ የሰውን ቤት በምላሳችን እያማን እየቦጨቀን የሰውን ነውር እየፈለግን እኛ በሰላም እንኖራለን ማለት ይዘበት ነው። እኛ ሰውን ባነወር ነው ጉዳይ እኛ ራሳችን በዛ ጉዳይ ለመፈተናችን ስለማይቀር ማለት ነው። ዛሬ ላይ እከሌ ተፋታ ሲባል ሊሆን ይችላል፣ ወይንም ደግሞ የእከሌ ባል ሱስ ላይ ነው፣ ወይንም የእከሌ ሚስት በጣም አስቸጋሪ ባህሪ ነው ያላት ምናምን ተብሎ ቁጭ ተብሎ ሊታማ ይችላል። ያ ነገር ዞሮ እኛ ጋር ነው የሚመጣው። የሰውን አይብ የሰውን ነውር በተከታተልን ቁጥር በዛ ነውር ያንን ሰው በጣም በታዘብነውና ያንን ሰውዬ ለማሸማቀቅ በጣርን ቁጥር አላህ Subhanahu Wa Ta'ala እኛም በዛ ነውር የማይፈተንበት ምንም አይነት ምክንያት የለውም። ስለዚህ የሰውን አይብ የሰውን ነውር በተመለከትን ጊዜ አላህ Subhanahu Wa Ta'ala በእንደዛ አይነት ነውር እኛን እንዳይፈተንን ዱዓ ማድረግ ነው ያለብን እንጂ ያንን ሰውዬ ማንጓጠጥ ዞሮ እኛ ጋር መምጣቱ አይቀርም። ሙስሊም ካልሆኑ ወገኖች ለኛ ለሙስሊሞች የሚቀርብ አንድ ጥያቄ አለ። ነብያችንን ሙሐመድን ሰለላሁ ዐለይሂ ወሰለም ለምንድነው በዚህ ልክ የምትወዷቸው የሚል ነው። በጣም ብዙ ምክንያቶች አሉን። ከነዛ ውስጥ ዛሬ አንዱን ኡስታዛችን ከዚህ በፊት ያስተላለፉትን መልእክት ከዛ ውስጥ ቆረጥ አድርጌ ያመጣሁት አንድ መልእክት አለ። እሱን አስደምጣችኋለሁ። በጣም በብዛት ሼር ኮፒ ሊንክ ማድረግ አትርሱ። ስሜታዊ የሚያደርግ ሐዲስ ነውና በተጨማሪም ደግሞ ፎሎ ያላደረጋችሁ እዚች ጋር ያለችዋን የፕላስ ምልክት መጫናችሁን አትርሱ። ኢንሻአላህ ብዙ የምንማማረው ነገር አለ። መልእክቱን እያዳመጣችሁ ደግሞ ሰለዋት ማውረድ አትርሱ። ወደ መልእክቱ ወደ ነቢዩላህ ዒሳ ፈየቁሉና አንተ ዒሳ ሆይ አንተ የመርየም ልጅ አላሁ Subhanahu Wa Ta'ala ያለ አባት የፈጠረ ከሱም የሆነ መንፈስን የከተተብህ እባክህ ጌታ ዘንድ አማላጅነት እንላክ። ነቢዩላህ ዒሳ ምን ይላል? ኖ ጌታዬ ዛሬ በጣም ትልቅን ቁጣ ተቆጥቷል። ወደ ሌላ ሂዱ። ወደ ማን እንሂድ? እዝሃቡ ኢላ ሙሐመድን
ወደ ታላቁ መልእክተኛ ወደ ሙሐመድ ሂዱ ይላቸዋል። ፍጡራን ተሰብስቦ ወደ ነቢያችን ይመጡና ምን ይሏቸዋል? ያ ሙሐመድ አንተ ረሱሉላህ፣ አንተ የአላህ መልእክተኛ እኮ ነህ። ወኻተሙል አንቢያ፣ የነቢያቶች መደምደሚያ አንተ እኮ ነህ። ቀድ ገፈረ አላሁ ለከ ማ ተቀደመ ሚን ዘንቢክ ወማ ተአኸር፣ አላህ እኮ ያለፈውንም መጪውንም ወንጀል የማረህ የተከበርክ ፍጡር ነህ። እሽፈዕ ለና ኢላ ረቢክ፣ እባክህ ወደ አላህ ሂድና አማልደን፣ ጭንቀታችን አታይም ይሏቸዋል። ነቢያችን እንደሌላው ነፍሴ ነፍሴ ይላሉ አይሉም። አና ለሃ፣ ለዚህም ማን ያለው ይላሉ። የአላህ መልእክተኛ አላሁ አክበር። የእሳቸው ተከታይ ያረገን ጌታ ምስጋና ይግባው። ከዛም ምን ይላሉ? ፈአንጠሊቁ ፈአቲ ተሕተል ዐርሽ፣ ወደ አላህ አቀናለው ከዐርሽም ስር ሄድና ፈአቃዑ ሳጅደን ሊረቢ፣ ለአላሁ ስብሓነሁ ወተዓላ ስጁድ ወርድና ثم يفتح الله علي من محامده وحسن ثنائه عليه፣ እሱም ማመስገኛ አላህ ያስታውሰኛል፣ አወድሰዋለሁ ስጁድ ላይ ወድቄ። ከዛ አላህ ይጠራኛል፣ ያ ሙሐመድ አንተ ሙሐመድ እርፋ ረዕሰክ፣ ራስክን አንሳ፣ ወሰል ቱዕጣ፣ የፈለግከውን ጠይቅ ይሰጠሃል፣ ወሽፋዕ ቱሸፋዕ፣ ሸፋዓ ጠይቅ እሰጥሃለሁ ይላቸዋል። ፈአርፈዑ ረእሲ ፈአቁሉ፣ ቀና ብለው ምን ይላሉ ታዲያ? ሚስቴ ፋጢማ ልጅ አሉ። ረሱል ምን ይላሉ? ያ ረቢ ኡመቲ፣ ጌታዬ ኡመቶቼ በፀሐይ የተንገላቱ ነው፣ እባክህም በእነሱ ላይ ውሳኔ ስጥ። ያ አላህ ቢልሙእሚኒነ ረኡፍ ረሒም፣ አዛኝ ነቢይ ነው አላህ የላከልን። ነቢያችንም ይሄን ደረጃ እንዴት እንደያዙት ሐዲስ ላይ ሲናገሩ ሊኩሊ ነቢይን ዳዕወቱን ሙጃባ፣ ለእያንዳንዱ ነቢይ እኮ እስቲጃባ የሚደረግለት ጥሪ ተሰጥቶታል። ቀድ ተዐጀለ ኩሉ ነቢይን ዳዕወተህ፣ እያንዳንዱ ነቢይ ዱንያ ላይ ተጠቀመበት ይሄን እድል። ፈኢኒ እኽተበእቱ ዳዕወቲ ሸፋዓተን ሊኡመቲ የውመል ቂያማ፣ እኔ ግን ይችን ዱዓዬን የቁረይሽን ሕዝብ አጥፋ ብለው ማስጠፋት ይችሉ ነበር፣ ያስኳት የውመል ቂያማ ለሸፋዓ ለኡመቶቼ እንዴት ሆነ ብዬ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላሁመ ሰሊ ወሰሊም ወባሪክ አላ ሙሐመድ። ከቃል በላይ የሆኑ ነቢይን ያሉን ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዱንያ ላይም አኺራ ላይም ስለኛ ነው የሚጨነቁት። ዱንያ ላይ ያሉም ስለኛ ነው የሚጨነቁት። አኺራ ላይም በዛ በጭንቅ ሰዓት እንግዲህ የቂያም ቀን በዛ ሰው ለኔ በሚልበት ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም ሸፋዓ ይሆኑናልና አልሐምዱሊላህ። እኔ ስለ ነቢያችን ሰለላሁ ዐለይሂ ወሰለም የመናገር አቅሙም የለኝም ቃልም የለኝም። አላህ ሱብሓነሁ ወተዓላ ከሳቸው ጋር ጎረቤት ያድርገን በፊርደውስ ነው ማለት እንፈልገው። ሁላችንም አላህ ሱብሓነሁ ወተዓላ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ያድርገን። አሁንም ወስዳችሁ ቪዲዮ እንግዲህ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ ዶክተር አብይ አህመድ ከሙስሊሞች ጋር ከመሳኪኖች ጋር አንድ ላይ አፍጥሯል። እስቲ ቪዲዮዎቹን እንመልከት። ሪስፔክት ፎር ፕራይም ሚኒስተር አብይ አህመድ። ይህ ቪዲዮ ከደረሳችሁ በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ በእነዚህ ቃላቶች ኮመንቱን አድምቁት። ይህን ምስል ስታዩት እስኪ ምን ተሰማችሁ? የእናንተን ስሜት ኮመንት ላይ አስቀምጡት። ወላሂ አላቅም፣ እኔ እንደዚህ አይነት ምስሎችን ሳይ በጣም ደስ ይለኛል። የእናንተን እስኪ ኮመንት ላይ አሳውቁን። ወደ ኮሜንት ክፉ አይካ ከክፉ ይጠብቅን። ማዕለም በዚህ አላህ አገር ያ አላህ كل عشاء ከደጆ ሲጠጋ ሰባራንነቴ አልጋናም አለኝ ተደፍቶ አንገቴ። እኔስ መጣሁ እንጂ ደፍሬ መዲና መች ይገባኝ ነበር ይህ ክብር ይህ ዝና። ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑር አምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉር ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ። ስሙልኝ እድል ጣዬ ብወፈ
አይረክም መድረስ ኑር አምባ ወኔያጣው ደፍሮ ለመዝለቅ ከቅጽሮ ከቶ እንዴት ልግባ ታስሬ ሀያት ጠፍሮኝ ቆሜያለሁ ሰብሬ አንገቴን ተስኖይ ደጃው መጠጋት አዝዬ ሚስጥር ናፍቆቴን ማሻአላህ ይህንን አይቶ አለማድነቅ አይቻልም። እንግዲህ እንደሚታወቀው ዶክተር አብይ አህመድ በየአመቱ ከምስኪኖች ጋር በረመዳን እንግዲህ ፍጡር ያደርጋልና እኔ በጣም ነው የሚያስገርመኝ በዚህ ተግባሩ። ምክንያቱም ከምስኪኖች ጋር ራሱን እንግዲህ ቁጭ ብሎ አንድ ላይ ሆኖ እሱ ሳይገኝ ምናምን አይደለም። አንዳንድ ሰው ምን ያደርጋል ይሰድቅና ሰደቃ ያደርግና ከዛ በኋላ እሱ አይገኝም ምናምን። ዶክተር አብይ አህመድ ግን አብሯቸው ነው የሚያፈጥረው ምናምንና ዱዓም እየተቀበለ ነበር ከእናቶች። አውቆበታል። ማሻአላህ እጅግ በጣም ደስ የሚለው ይሄንን ተመልክቶ አለማድነቅ ንፉግነት ነው ብዬ አስባለሁ። ማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄድ መስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።